ሰላም ውድ ቻናላችን ተከታታዮች የሰዓቱን መረጃ ይዘንላችሁ መተናል። የኢትዮጵያና ኤርትራ ውጥረት ከመቼውም በላይ በተበራከተበት እንዲሁም በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣን ይፋዊ የሥራ ጉብኝት ተበራክተዋል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ቀጠናዊ የኃይል አሰላለፍ ክስተቶች የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ አንድምታ ሊኖራቸው ይችላል እየተባለም ይገኛል። ባሳለፍነው ሮብ ኢትዮጵያ የገቡት የሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፈህራን ከጠቅላይ ሚኒስተር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸውን ተገልጾ ነበር። የውይይታቸው ዝርዝር ይዘት በቁልፍ ዘርፎች ላይ በሁለት ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱንም ሀገራት ፍላጎት በሆነ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስተር አብይ በማህበራዊ ሚዲያ ገጻቸው አስታውቀዋል። ባለፈው ሳምንት የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ጋር መወያየታቸውም ይታወሳል። ሁለት ሀገራት የአፍሪካ ቀንድ ሰላምና መረጋጋት ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጾ ነበር። የውጭ ጉዳይ ሚኒስተሮቹ ስለ ቀጠናዊ ደህንነት እንዲሁም የፖለቲካና ምጣኔ ሀብት ትስስር መወያየታቸው የኢትዮጵያ የውጭ ጉዳይ ሚኒስተር አስታውቋል። በዛሬው ዕለት ደግሞ የቱርኪዬ ፕሬዝዳንት ኤርዶዋን አዲስ አበባ ይገኛሉ። የተባበሩት አረብ ኤሚሬት ጉዟቸውን በመሰረዝ ወደ አዲስ አበባ ያቀኙት ኤርዶዋን ደማቅ አቀባበልም ተደርጎላቸዋል። ኤርዶዋን ወደ አዲስ አበባ ከመምጣታቸው በፊት በሀገራቸው ምክር ቤት ባደረጉት ንግግር ባለፈው ሳምንት በሳውዲ አረቢያና ግብጽ ይፋዊ የሥራ ጉብኝት ማድረጋቸውን ጠቅሰዋል። ጉዟቸውን በዲፕሎማሲያዊ መንገድ ሰላምን ለማስፈን ዓላማ እንዳነገበም ተዘግቧል። ከሁለት ዓመት በፊት ኢትዮጵያን ከሶማሌላንድ ጋር በመፈራረሟ በሁለት ሀገራት መካከል ተፈጥሮ የነበረውን መቃቃር በቱርክ ጣልቃ ገብነት መርገቡ አይዘነጋም። የኢትዮጵያም የሶማሊያ ወዳጅ የሆነችው ቱርክዬ ተከታታይ ድርድሮች በማዘጋጀት ሁለቱን ሀገራት ለማቀራረብ ሞክራለች። ባለፈው ሳምንት የተካሄደው ቀጠናዊ ጉብኝት ስንመለከት የሶማሊያና የግብጽ ይጠቀሳል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እና የግብጽ ፕሬዝዳንት አልሲስ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር መስማማታቸውን መዘገቡ ይታወሳል። የሶማሊያዊ ፕሬዝዳንት ከፕሬዝዳንት አልሲስ ጋር በሰጠው የጋራ ጋዜጣዊ መግለጫ ላይ የሶማሊያ አንድነት የሚጋፋ የትኛውንም ተግባር በጋራ እቃወማለሁ ነበር ያሉት። ግብጽ በአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው እቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲስ ተናግረዋል። ረቡዕ ዕለት ግብጽ በሶማሊያ ያሰማራችው ሰራዊት ዘመናዊ የጦር መሳሪያዎች ያካተተ ወታደራዊ ትዕይንት ሲያሳይ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ እና ግብጽ መከላከያ ሚኒስተር ተገኝተዋል። ሶማሊያ የግዛቷ አካል እንደሆነች ለምትመለከታት ሶማሌላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው ተቃውሟቸውንም አሰምተዋል። በሌላ በኩል የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያን ለማስፈር እና ለእስራኤል የጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሌላንድ አስተባብላለች። እስራኤል ለሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያዋ ሀገር ናት። እውቅና ከሰጠች ከጥቂት ቀናት በኋላ የእስራኤል የውጭ ጉዳይ ሚኒስተር ጌዲዮን ሳር በሀርጌሳ ሶማሌላንድ ይፋዊ ጉብኝትም አካሂደዋል። ሶማሌላንድ ከሶማሌ ተነጥላ ሀገር መሆኗን ካወጀች በኋላ በከፍተኛ የእስራኤል ባለስልጣን ደረጃ የተካሄደ ቀዳሚው ጉዞ መሆኑን የእስራኤል መገናኛ ብዙሃንም ዘግበዋል። የሶማሌላንድ ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ
ወደ እስራኤል ይፋዊ ጉብኝት ሊያደርጉ እንደሚችሉ የሚጠቁሙ ዘገባዎችም ወጥተዋል። ያለፈው ጥር ላይ የሶማሌ መንግስት ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነት እንዲቋረጥ መወሰኑ አይዘነጋም። ውሳኔው ከባህር ሰላጤዋ ሀገር ጋር የተደረጉ የወደብ ስራዎች፣ የመንግስት ተቋማትን እንዲሁም የጸጥታና የመከላከያ ትብብር እንደሚመለከትም ተገልጿል። ይህንን ተከትሎም ነፃ ሀገርነቷን ያወጀችው ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሌ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸመው የወደብ ስምምነቶች ለማቋረጥ መወሰኑን ውድቅ አድርጓል። ከሁለት ቀናት በፊት ሶማሌ ከሳውዲ አረቢያ ጋር ወታደራዊ ስምምነት እንደተፈራረመችም ተገልጿል። ሶማሊያ ከሳውዲ ጋር ወታደራዊ ስምምነት ላይ ከመድረሷ ከ3 ሳምንት በፊት ከኳታር ጋርም ተመሳሳይ ስምምነት መፈረሟ አይዘነጋም። ከሰሞኑን የተካሄደው ሌላኛው ጉብኝት የግብጽ ፕሬዝዳንት ወደ ተባበሩት አረብ ኤሚሬቶች ያደረጉት ነው። አልሲስ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አግኝተዋል። ሁለቱ መሪዎች አቡዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ መወያየታቸው ተዘግቧል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎች ቀጠናዊ መረጋጋት፣ የመካከለኛው ምስራቅ ሀገራት የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው ብለዋል። በቀጠናቸው ላይ ያለው ውጥረት የሚያባብስ ከሆነ ሁሉም ሀገራት ላይ ተጽዕኖ እንደሚኖርም አሳስበዋል። የግብፁ ፕሬዝዳንት ወደ ተባበሩት አረብ ኤሚሬት ከመሄዳቸው በፊት ከሶማሊያ አቻዎቻቸው ጋር ውይይትም አድርገዋል። በቅርብ ሳምንት ውስጥ ወደ ኢትዮጵያ ከተጓዙት የምዕራባውያን ሀገር ባለስልጣን መካከል የዩናይትድ ኪንግደም የውጭ ጉዳዮች ሚኒስተር ኩበር ይገኙበታል። ሮይተርስ የዜና ወኪል እንደዘገበው የሚኒስተሯ ጉብኝት እየጨመረ የመጣው የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወስዱት እርምጃ ላይ ያተኮረ ነው። የአሜሪካ የውጭ ጉዳይ ምክትል ሚኒስተር ክሪስቶፈር ላንዳው እና የአሜሪካን የአፍሪካ እዝ አዛዥ ጀነራል ጃክቪንም ወደ ኢትዮጵያ ተጉዘው ከጠቅላይ ሚኒስተር አብይ አህመድ ጋር ስለ ቀጠናዊ የሰላምና የደህንነት ጉዳዮች መምከራቸውም ይታወሳል። በሌላ በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቄ ከጥቅምት እስከ ታህሳስ 2018 ዓ.ም ባሉት ወራት ውስጥ 3 ይፋዊ የሥራ ጉብኝትም አድርገዋል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ሱዳንና ግብጽ ተጉዘዋል። ፕሬዝዳንት ኢሳያስ በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲስም ወደ አስመራ ሄደው የኢትዮጵያ ተቀናቃኝ ትብብር መመስረታቸውም ይታወሳል። በዚህም ሁሉ ቀጠናዊ ሽኩቻ ውስጥ ጠቅላይ ሚኒስተር አብይ የረመዳን ጾም መጀመሩን በማስመልከት የካቲት 9 2018 ዓ.ም በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም ብለዋል።